ዶክተሩ ተጋደሉ፣ ተደባደቡ። ሰላም እና ብሌን በጣም ደነገጡ። ድብቁ ውጤት ተገኘ፣ ድብልቅልቁ ወጣ። ሳሚ ጀግናው ዶክተሩን ደብድቦ ትሰማኛለህ? አንተ ማለት በጣም አታላይና ባለጌ ሰው ነህ። እንዴት ነው የዲኤንኤውን ውጤት የምትቀይረው? እኔ ለብሌን እናትሽ ሰላም ናት ብዬ ተናግሬ እንዴት ውሸታም ታደርገኛለህ? ማን ነው የከፈለህ ብሎ ደበደበው። ይኸው ውጤቱ፣ እስኪ ይህንን በሁለት አይንህ እየው ብሎ ወረቀቱን አሳየው። ምን እያልክ ነው ሰሚ? አንተ ደግሞ የማን አጋዥ ነህ? የማን ግብረ አበር ነህ? ብሎ አለው። እኔ የማንም አይደለሁ፣ ነገር ግን እውነትን ይዤ የምጓዝ ዶክተር ነህ ሆይ? እኔ እውነትን ይዤ የምጓዝ ሳሚ ነኝ ብሎ አለም። ሰላምና ብሌን እጅጉን ደንግጠው እባክህ ሳሚ የማይሆን ነገር አታድረግ እያሉ ቢለምኑትም እንኳ በቃ አንቺ እንደዛ ተፍተሽብኝ አልፈልግህም ብለሽ ስትሄጂ ምን አይነት ስብራት እንደተሰማኝ አንቺ የታውቂና እስኪ ንገሪኝ ብሌን። እኔ መቼም ቢሆን አንቺን ዋሽቼሽ አላውቅም። እውነቴን ነው ምልሽ፣ ግን ደግሞ በአምሳ ውሸታም ሰው እኔን ውሸታም እንድትይኝ አልፈልግም። ቆይ ምንድነው የበደልኩሽ? ትክክለኛ እናትሽ ናት። ይሄው ወረቀቱን ከፈለግሽ ብሎ አሳያት። እንዴት አንተ ልታደርገው ቻልክ? ብላ አለችው። እኔ እኮ ብዙ ወንጀሎች ስሳተፍ የኖርኩ ነኝ እና አንቺን በባለፈው አቅፌ ትንሽ ከፀጉርሽ ዘለላ ወስጄ ነበረ። ሰላም ደግሞ ማታ በተኛችበት ነው የወሰድኩት። ይሄው እኔ በድብቅ አስመርምሬዋለሁ። ውጤቱ ወደርሽም ጠላሽም ብሌን ልጅሽ ናት። አይ ቃል ልጅ ናት የምትይ ከሆነ ደግሞ የራስሽ ጉዳይ። ብሌን ባሁኑ ያመንሽኝ ይመስለኛል ብሎ አለም። ብሌን እውነት ለመናገር አሁን ላይ ምን እየተሰማኝ እንደሆነ አላውቅም ሳሚ። ምክንያቱም ቃል እንደዚህ ስታሰቃየኝ ከርማ አንድ እውነት ተገንዝቤያለሁ። እሱም ቃል በፍጹም የሰላም ልጅ ልትሆን እንደማትችል ነው። ግን እኔ የሰላም ልጅ መሆኔንና አለመሆኔን አላውቅም። አሁንም ላደረክልኝ ነገር በጣም አመሰግናለሁ ብላ አለች። ዶክተሩም ደንግጦ ብሌን እባክሽ ሰላም፣ እውነት እኔ ምንም ነገር አላደረግኩም። ያንን ውጤት ምናልባት እሷው ራሷ ቀይራው ሊሆን ይችላል እንደዚህ የምትጫወትብሽ። ስለዚህ እባክሽ እውነቱን ወቂ ብሎ አላት። ሰላምም እውነቱን በስተመጨረሻ አወቀች። ከዚህ በኋላ መቼም ቢሆን አንቺና እኔ ተባብረን እንበቀላቸዋለን እና እንዳላወቀ መሆን አለብሽ ብላ አለች። ምን? አዎ እንዳላወቀ መሆን አለብሽ። በፍጹም አንቺና እኔ ልጅና እናት መሆናችንን ማንም ማወቅ የለበትም ብላ አለች። ምን እያልሽ ነው እማዬ? እንደዚህማ ሊሆን አይችልም፣ ምክንያቱም ይሄ ነገር የተሳሳተ ነው ብላ አለች። በዛ ላይ ትገለኛለች ቃል ብላ ስትል ከዚህ በኋላ ምንም ነገር አታደርግሽም፣ እንደውም ፈተናዋና ስቃዋ የእሷ ይጀምራል ብላ ሰላም ደመደመች። ቃልና ሰላም ተፋጠጡ። እማዬ ዛሬ የሆንሽው ነገር አለሽ እንዴ? ከወትሮ በተለየ ሁኔታ እያየሽ ነው ብላ አለች። አረ ቃልዬ፣ እኔ እንደው በፍቅር አይን ነው እንጂ ያየሁሽ፣ መቼ አንቺን በሙሉ አይኔ አይቼሽ አውቅና። ለማንኛውም አንቺ እኮ የኔ ውድ ልጅ ነሽ እያለች ማስመሰሏን ቀጠለች። ሰላም ትሰሙኛላችሁ? ልጄ ላይና እኔ ላይ ያደረጋችሁት አንቺና በኃይሉ መቼም ቢሆን ይቅርታ አላደርግላችሁም። በቁማችሁ ነው የምቀብራችሁ። ይህ በስተመጨረሻ ደስ አላት። ገነት የልጆቿን ውርደት ተከናነበች። እማዬ እኔ ዳግምን ለመፈለግ እንጂ የምመጣው አንቺን እንደ እናት ተቀብዬሽ አይደለም። በቃ አንቺ እኮ እንደ ሕፃን ልጅ ነው ያታለልሽኝ። እኔና ወንድሜ ብንጋባም ብንፋቀርም የስጋ ወንድምና እህት አልነበርንም። አንቺ ግን በስተመጨረሻ ጉዱንና የእውነት ያንቺን ጭካኔና አረመኔነት አውቄያለሁኝ። በቀኝ ከዚህ በኋላ እንዳንቺ አይነት እናት አልፈልግም ብላ አለች። እባክሽ ብሌኔ አሁን ስለተናደድሽ ነው እንጂ በፍጹም እንደዚህ አታደርጊም። ውድ
ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ሳሚ በስተመጨረሻ የእውነትን ፍቅር እንዳለና ታማኝነቱን አስመሰከረም። ብሌንን ማንቁርቷን ይዞ እየገተተ ይዞ ሂዶ እንዲሁም ሰላምን ዶክተሩ ፊት አፋጠጣቸው። ይኸው እኔ ምንም ውሸት የለብኝም፣ እናንተ ግን ገና ለገና በማይሆን በቃልና በአቶ በኃይሉ መንገድ ተጉዛችሁ እኔን ተሳደባችሁ፣ እኔን የማይሆን ነገር ተናገራችሁ። ዋናውና ትክክለኛው ነገር ግን ይሄ ነው ብሎ አለ። ምን ማለት ነው? አልገባኝም። እባክህን የማይሆን ነገር አታድርግ፣ እኔ ካንተ ተስፋ ቆርጫለሁ ብላ ብሌን ብትናገርም በቃሽ ብሌን፣ አሁንስ በጣም አበዛሽው። አዎ እወድሻለሁ፣ አከብርሻለሁኝ፣ ግን ደግሞ ክብሬን ዝቅ የሚያደርግ ነገር እንድትናገሪ አልፈቅድልሽም። አንቺ የዚህ ቤተሰብ አባል ነሽ። በአቶ በኃይሉ አጎትሽ ነው፣ ወደድሽም ጠላሽም ብሎ አላት። ምን እያልክ ነው ብላ ስትል ሁሉንም ዝርዝር ዶክተሩ እና እንዲሁም ሰሚ አብራራላቸው። ዳግም ተጠፋ። ቀናታትና እንዲሁም ሳምንታት አለፈው። ብሌን ጭንቀት ልትፈነዳ ነው። ወይኔ ጉዴ! ቆይ አሁን እውነት ለመናገር ዳግምንስ ባገኘው ምንድን ነው የምለው? ምክንያቱም መቼም ያልሰደብኩትና ያልዘለፍኩት አነጋገር የለም። ቆይ እኔ ግን መቼ ነው የምማረው? መቼ ነው ከጥፋቴ ከስህተቴ የምማረው? እያለች ብቻዋን ማልቀስና ማንባት ሆነ ስራዋ። ቃል አሁንም አረመኔነቷና በቀሏ እንደቀጠለ ይገኛል። እጅጉን የተጨናነቀችው ሰላምዬ እባክሽ ብሌኔ ከዚህ በኋላ እዚህ ቤት እንድትሰሪ አልፈልግም ብላ አለቻት። አይ እኔ እቤት ሄጄ ሰላም የለኝም። ምን ማለት ነው? ማን የተናገረሽ? በቃ እከሌ አልልሽም። ነገር ግን እማዬ በባለፈው ንግግር ጎድታኛለች። አንቺ የማታውቂው በጣም ብዙ ነገር አለ። እስኪ ማን ነው ልጁን ገና ለገና ልጆቹ እንዳይጋቡ ብላ የሰው አንጥታ አብሮ እንዳደረ የምታደርገው? እኔስ መቼም ያልወለደችኝ ልጇ ነኝ። ነገር ግን ደግሞ እውነት ለመናገር ዳግም አሁን ምን ያህል ልቡ እንደሚሰበር ሰምተሻል አይተሻል ወይ ብላ አለቻት። ታዲያ እኮ ምንም ቢሆን እናት ናት፣ እባክሽን እንደዚህ አታድርጊ ብላ አለች። ምን? አዎ የምሬ ነው፣ እንደዚህ አታድርጊ። የሳሚን ፍቅር ተቀበለች። በስተመጨረሻም ሳሚን በጣም እንደምትወደውና እንደምታከብረው ነገረችው። ምን እያልሽ ነው ብሎ ሲላት የምሬን ነው፣ መቼም ቢሆን እውነት ለመናገር ካንተ ጋር አንተ እኔም በማፍቀርህ በጣም ብዙ ነገር ነው ያገኘሁትም ያገኘኸውም እና ስላደረክልኝ መልካም ነገሮች በሙሉ አመሰግናለሁ ብላ አለችው። አይ እውነት ለመናገር ብሌን በአሁኑ እንኳ አብደሻል መሰለኝ። ምን እያልሽ ነው? እውነት አንቺ የኔን ነገር ተቀብለሻል ወይ ብሎ አላት። አዎ ተቀብያለሁኝ። እውነት ለመናገር ግን ገና አሁንም ስሜቴ ዳግም ላይ ነው። በቻልከው አቅም ከሱ አውጥተህ ወደ ራስህ እንድታስገባኝ እፈልጋለሁኝ ብላ አለችው። እሺ ምንም ችግር የለውም፣ ምክንያቱም አንዳንድ ጊዜ ያጋጥማል እና መቼም ቢሆን አንቺን ልተውሺ አልፈልግም ብሎ አላት። ሳሚም ሁሉንም ነገር ስለነገራትና የእናቷ እውነት ስለወጣ ሰላምዬም ብሌን ልጇ እንደሆነች ስታቅ በጣም ነው ደስ ያላት። ከዚህ በኋላ ሁላችንም ተባብረን እንበቀላቸዋለን ብላ አለች። ምን? አዎ የእውነቴን ነው፣ ሁላችንም ተባብረን የምናደርጋቸው ቱርክ ነው የምንሰራቸው ብላ አለች። አቶ በኃይሉና ቃል ቆይ አንቺ የተረገምሽ እንዴት ነው ይህንን ነገር ያደረግሽው ብሎ አላት። ምንም ነገር አላደረግኩም፣ ነገር ግን አንድ እውነት ልንገርህ ብላ አለችው። ምንድን ነው? አንተ ላጠፋኸውና እኔ ላይ
ለሰራኸው ግፍ ይቅርታ፣ ለሰራኸው ግፍ በሙሉ ዋጋህን ነው የምሰጥህ፣ እመነኝ ከእህትህ ጋር አጣልሃለሁ ብላ አለችው። አንቺ ተረገምሽ፣ ደግሞ ምንድን ነው የምትጠነስሽው? አታስብ፣ ከዚህ በኋላ እኮ መቼም አንተና ሰላም ወንድም እንደማትሆኑ የተረጋገጠ ነው። ስለዚህ ያኔ በመርዝ ልንገላት እንደነበረ ሁሉ እነግራታለሁኝ ብላ አለች። ይህን ሁላ ጉድ ሰላም እና እንዲሁም ደግሞ ብሌን እበሩ ስር ሁነው ይሰማሉ። ብሌን ልክ ናቸው። አሁን ላይ ቃል አልዋሸችም። ያኔ እነሱ በመርዝ ሊገልሽ ሲሉ ከአንድ አይሉት ብዙ ጊዜ የደፋሁት እኔ ነኝ። ያንንም ምግብ ሌላ ምግብ እየሰራሁኝ እስኪ ወደኋላ ሄድ በይና አስታውሺ ብላ አለኝ። ምን? አዎ እስኪ አስታውሺ። እኔ ላንቺ እውነት ለመናገር በጣም ብዙ ነገር አድርጌልሻለሁኝ። ስለዚህኝ እየወቀስኩሽ ሳይሆን የእውነት የሚገሉሽ በጣም ብዙ ናቸው ብላ አለቻት። ሰላምዬም በጣም እያለቀሰችና በጣም እየተገረመች ይገርማል፣ ለካ የሰው ልጅ ድብቅ ማንነት አለው፣ ሰው እንዴት የገዛ እህቱን ሊገል ይፈልጋል ብላ አለች። አንቺን ብቻ ሳይሆን ልጅነቴንም እኔንም ሁላችንንም መንቀል ነው የሚፈልገው ብላ አለች። ትሰሚኛለሽ? ቃል እገልሻለሁኝ እውነቱን ብትናገሪ ብሎ ሲላት ሰላምዬ ከፈተችና አንተ የተረገምክ፣ እንዳንተ አይነት ወንድም መቼም ቢሆን ሊኖረኝ አይችልም። አሁን እውነተኛ ማንነትህ ወጥቷል። ከዚህ በኋላ አልፈልግህም፣ ሂድልኝ ብላ አለችው። ምን እያልሽ ነው? እኔ ምን አደረግኩኝና ነው የምሄደው? እያንዳንዱ ነገር እኮ ሰምቻለሁኝ ብላ አለችው። ዶክተር ቃልን አታሎና እንደሚወዳት አድርጎ ኤውን ድጋሜ ሲመረምረው ውሸቷ ተጋለጠባት። እኔ እኮ እውነትም መጀመሪያም ውሸት እንደሆነ ገብቶ ነበረ፣ ግን በዚህ ልክ ትሄዳለች ብዬ አላሰብኩም ነበር ብሎ አለ። እኔ ምንሽ ቃል አሁን እያንዳንዱ ነገር እንድትነግሪኝ እፈልጋለሁኝ ብሎ አላት። ትሰማኛለህ? ከሚያምረውና ጽድት ካለው ቤቴ የምወጣ መስሎ ነበር እንዴ ዶክተር? ያን ጊዜ እንደዛ እያደረክ ስታታልለኝ የነበረው። ከዚህ በኋላ ግን አብቅቷል። ማንም ማችም ቢሆን ማንም አያታልለኝም ብላ አለችው። ለምን ሲባል መናገር ያለብኝን ነገር በሙሉ ተናግሬያለሁኝ፣ በቃ ተቀመጥ ብላ አለችው። ብሌንና እንዲሁም ቃል እየተፋጠጡ ይገኛሉ። ትሰሚኛለሽ? እያንዳንዱ ነገር ያንቺ የሆነውን በሙሉ እወስዳለሁኝ ብላ አለቻት። ምን ቀረሽ ቃል? እናቴን እንዲሁም ሀብቴን ንብረቴን በሙሉ ወስድሻል እኮ፣ ከዚህ በላይ ምን ትጠብቂያለሽ ብላ አለች። ምንም አይመለከትሽም። አፍሽን የማትዘጊ ከሆነና የእውነት ለሰላም እውነቱን የምትነግሪያት ከሆነ እገልሻለሁ ብላ አለቻት። አታስቢ፣ ለመግደሉም ለመገዳደሉም ሁላችንም አለንበት ብላ የኔ ወርቅ የሆነች ብሌን ልክ ልኳን ነገረቻት። ሳሚ ጀግናው እውነቱን ስላወጣው ሁሉም ደስ አለው። ሰላምዬም እውነቱን አወቀች። ውድ የህያ ቤቴ ቤተሰቦቼ የዛሬው አደራ ይህን ይመስል ነበረም።